ነው ምንድነው ነው አትጉበኛ እኮ ነው ሳራ ብርጅስቶን ለሳራ ሀበሻ ይመረጣችላት የራሳችሁን ጉዳይ ጨርሱ የኛ ግን የኛ ነው ብላ ማለት ነው እንደዛ ብላ ማለት ነው ወይ እንታይ ኮንኬ ከዘመዱ አያ ካመዱ አለ ዝም ብላችሁ ወሬ ስታውዛ አቤት ጉቺ ከትላንት ወዲያም ተሰብስበን ያወራንበት ነገር ስለሆነ ነገር መደጋገም ዘፈኑ ሰለሞን ኃይሌ በአለም አንድና አንድ ንጻህየ ከነባክሽ ቫይታሚን ሲ 40 ብርን ቀነስኩኝ ቫይታሚን ሲ ከመግዛት እዚህ ላይ መጣ ብቻ ነው ለስድስት ወር የጻያውን ለስድስት ወር ይጠቅማል ይልቁንስ ወሬሽን ተይላዳሚ ጤናሽን ምናምን ነገር ተንከባከቢ ያ አላህ ያ ረቢ አላህ ያ ረቢ አላህ ያ ረቢ አትበለን እምቢ ያ አላህ ያ ረቢ ባይዘዌ ተሰድበንም ታውቀናል ቫይታሚን ሲ ነው ቫይታሚን ዲ ነበር ቫይታሚን ዲ ነው ስድብ ፍራቻ በሳሪ ይብቃችሁ በሳሪ ተማሩ በቃ ከሳሪ ተማሩ ስለተሳደበች ምን ታመጣለች ስለተሳደብሽ ስላልሽ ነገ ስትነሳ ላይቭ ስገባ ነገሩን ቀይራ ከሳራ ወደ ጉቺ ልታዞረው ትችላለች እኔ ግን ላዳምጣት አልችልም ተሰድቤም ተዋርጄም ተንቋሽሼም ተሞግሼም ነው እዚህ የደረስኩት ማን ምን አለ ጉዳይ አይደለም ከተባልነው በላይ አንባለም ለሳራ አዲስ ስለሆነባት ቫይታሚን ሲ ምንድነው የምን ውጤት ነው 7 አንበሳ ስትል ነበር ቫይታሚን ሲ ስጋ ቫይታሚን ኤ ነው ስጋ አይደለ ቫይታሚን ሲ ምንድነው አትክልት ያስገባሁለት እኔ ራሴ ሳራን እንድትተዋት ብዬ ለጌሜ ግን 10 አንበሳ ስትይ እንኳን 10 አንበሳ አንድ አበባ አልሰጣትም ብየዋለሁ እኔም ጋር ሪካርድ አለ እኔ አንድ አበባ አልሰጥሽም አንድ አበባ ስትሰድብኝ ውለሽ ታድሪያለሽ ዘመንሽም ሙሉ ትሳደቢያለሽ ሪካርድ አድርጋችሁ አድርሱላት የሳራን የመጀመሪያ አንበሳ ገንዘብ እኔ ነኝ ከአካውንቴ 2000 ፓውንድ ያስገባሁት ለጃጓር እኔ ነኝ ሪሲቱም እኔ ጋር አለ እኔ ነኝ ያስገባሁት ሳራን እንዳልሰድባት 7 አንበሳ ስትል ከዛ በኋላ ግን አለብሻት እየዞርሽ እኔን አግልለሽ ለጉቺ እንዳትናገሪ እንደምናወራ ጉቺ እንዳታቀያልሽ ዛሬ አታጥፊው ምን ቃል ሚዲያ ላይ ወጥተሽ ተናግረሻል ጉቺ አታቀም እንደምናወራ ብለሽ ወጥተሽ ተናግረሻል ዛሬ ልጣፈው ብትይ አታጥፊው ሌላውን ነገር ገልብጠሽ ጉቺ ነች ነገረችኝ ጉቺ ነች ያለችኝ ብለሽ ከዚህ ወዲህ ወጥተሽ አውሪ ከዚህ ወዲህ ግን ላንቺ አንቺ እንዳሰድብኝ ብሎ የሚከፍል ኢትዮጵያዊ የሚከፍል ኤርትራዊ ካለ ማንነቱን ያወረደ ነው እድሜ ዘላለምሽን ስትሳደብ ነው አፈር ቢያፈር ያስበላሽ ለምንድን ነው የሰጠሻት መጀመር አይ ሁሉም ተበልቷል ለካይ ጉቺ ተርፋለች ብዬ ነበር የሚሸማቀቅ ማንንም የለም ለምደንሻል አንድ የሆነች ሴትዮ እንደዚህ ታጭበርብራችሁ መዳን ያለው ነገር ከዚህ ወዲህ የሚሰጥሽ የለም ሙኒት ብትያት ሰጥሽ ታሜ ምን ኮሰበማ ወሰደች እኮ በምትወገ ኮሰረች በኋላ ደግሞ ሌላው ደግሞ ይሰጣል ልጅ በተራው ሪካርድ አለኝ እንደዚህ ፈልቅቃ ከኖርዌይ ሆና ትወሰደው እዚህ ስለዚህ ጀግና ትላለች እንዴ ወረኛ እነዚህ ጅሎች ናቸው ምን ሆነው ኦኬ አንቺ ለምደሳችሁ ለካ እድሜ ዘመንሽ ፈቅጄልሽ የምትሰድብኝ ሰው ነሽ በዚህ ልክ ግን ኮንፊደንስ ሊኖራችሁ ነው የሚገባው ስድብ አያሟሟም ሳሪ ደነገጠች ስለደነገጠች በዘበዘቻት አንቺስ በእርቅ ሰበብ ድጋሚ አልነካሽም ድጋሚ ስምሽን አልጠራም ሳሪ ትላለች እንደ 2000 ፓውንድ ራስ ይሰጣው ብላ እርስ በርስ አምተን ይሆናል እኔና ሙኒታ አምተን ይሆናል እኔና ሌሎቹ ተማምተን አውርተን ሊሆን ይችላል አንቺ ግን መጠቀሚያ ነው ያደረግሽው መጠቀሚያ እስቲ ጋይስ እንደዛማ ከሆነ እኔም ጌሜ ደርሷል አደራችሁን እኔን ማስፈራራት ከመግባቴ በፊት 7 አንበሳ የወረደበትን አንቺ ቫይታሚን ላይ ነሽ እንዲያውንም ያለሽ ቫይታሚን ዲ ቫይታሚን ኢ ዝም ብለሽ ቫይታሚን ሲ ውሰጂ ዝም ብለሽ በፔፓሉ እንዳስገባ ሜይ 30 ጌም አለ ሪሲቱ ነው ስለዚህ ጀግኑ ስትሳደቡ ላትደር ከዚህ በኋላ የምትመጡ ሰዎች ካላችሁ ስድብ ደፋባሰ በሳራ ይብቃ ታን ፕሮብሌም ሽኮማ እኔ ምለው ማስፈራራትን ጀምር ወይስ መታችሁ አንበሳ ትሰጡናላችሁ? አረ ሀጂን ጥሩት። ሀጂን ወዲ በር ሀጂ አሁንማ የሆነ ነገር መስራት አለብን። ሮሌክስ አረ ሀጂን ሼር አድርጉለት። ሀጂማ ካሁኑ ሰውን በሙሉ ያቺ ገነት የምትባለው አንበሳ የምታወርደው ሴትዮ መቼ ነው የእሷ ታሪክስ የሚወጣው? አይድላችን የቤሩቷ እኔ ምለው ግን ጭንቅላታችሁ ግን አሁን እሷ ደግሞ ምን ሆና ነው የምታወርደው? ግን እንዲሁ ምን ሆና ነው
ጋይስ ምን ሆና ነው? መፍራት ሳይሆን ያጠነክራል ነገሩ። አሁን እኔም ጠንክሬያለሁ ለሁሉ። እኔ እቺ ሴትዮማ አሁንማ ሳናደንቃት ማንቀርብ ትንሽ ቆይተ አሁን እኮ እነዚህ ስንከላከል የኛውም ገብታለች ደግሞ የቤሩቷ አይደለም። ምን ፈልጋ ነው የቤሩቷ? ገነት በጽፍላት መልስ የለም። ምንድን ነው የፈለግሽው? እንኳን አሁን እኛ 4 ኪሎን ይዘን ምን አባቷን የሚያስፈራት ምንድን ነው የተፈጠረው? ለምንድን ነው የምታወርድላት? ዋይ ፎር ዋት? እኛ አርበኞች እያለን እንዴ ምን ሆነሽ ነው አንቺኛ? ደግሞ ቆይ ኧረ ይቺ ገነት የሚሏትን አድርሱልኝ። ዋትስ ጎይን ኦን? ገነት የምትባይ ሴትዮ ኢትዮጵያ ትስቂያለሽ እንዴ? ሴትዮዋ እኮ ኢትዮጵያ እስቲ ታታታታ አርጊ ታታታታ ወደ ላይ ተኩሽ ዘራፍ። አረ ጨረሰችን በቲክቶክ። ይቺ ነጭ ቅማል ነው ነጭ ቅማል ነው። ዛሬ ማሪ ምልበት ቀን ነው። ሪ ዘራፍ ምልበት። አረ እሺ አሁን እነዚህ እሺ አንቺ የኛይቷ የቤሩቷ ማለት ነው ምንሽ ተነክቶ ነው 4 አንበሳ ምሰጭው? እሷንስ የሚያወጣ ሰው የለም እንዴ? ገና ለገና ወይ ከሀቢባ ጋር ተጣልተሻል ወይ ያቺ ሱዙ ኢትዮጵያ ሄዳለች። ምንድነው ችግሩ? የሚፈታ ነገር ካለ ይፈታል፣ የማይፈታ ከሆነ አይፈታም። የሚመጣውን ነገር ፊት ለፊት መጋፈጥ ነው እንጂ 4 አንበሳ ያወረድሽበትን ጠበቃ ብንይዝበት ወይንም ደግሞ የሆነ ነገር ምንድነው ፈርተሽ አንቺ ገነት የምትባይ ሴትዮ ነገ እሪ ስትይ ኦሮሞ ስለሆንኩኝ ማንም አይሰማሽም። ማንም ሰው ለምንድን ነው የምታወርጅላት? አስፈራርታሽ ነው ወይስ በፈቃደኝነት ነው የምታወርጅላት? አንቺ ሴት እቺን ሴትዮ ጠይቋት። በዚህም ገብቶ በዚህም ወጥቶ ለእኔ ምንም አይጨምርም አይቀንስም። ማንነቴ እኔና የሚያውቁኝ ሰዎች ብቻ በቂ ነው። ስለዚህ ማብራሪያ ማለት እውነት ነው ማውራት የምፈልገው ማውራት እፈልጋለሁ። እውነት ነው ማውራው አላሽሞነምንም አወራለሁ። ዛሬ አንቺ ላይ ነው የምትወርደው። እውነት ነው ማውራት የምፈልገው ከመጀመሪያ ጀምሮ። እስካሁን ተሰቅላለች እንዴ? ላይ አልጨረሰችም። ደውዬልሻለሁ በስልክሽም አሁን አታነሽም። 4 አንበሳለሽ ሚስጥሬ እንዳታወጭብኝ። እሺ ለእንትኔ ለጌሜ ምን አይነት ሚስጥር? ኢትዮጵያ እስቲ ጋላሪ ሙይልኝ እንዴት ችልጅ ምን ዘንድሮ ምን ችላችላልሽ? አንቺ ሴትዮ ዋትስ ጎይን ኦን ኢትዮጵያ? ሚስጥሩን እንዳላወጣ ከእስራኤል ትያለሽ። አይደላቸው እንትና መጣ ኢትዮጵያዬ። ኧረ ተይ ሳራ ሳርዬ፣ ወይ አዋሪ ወይ በቃ ነገሩ የከበደ ነው። የሳራና የፌራ ነገር በጣም የከበደ ነው። በውስጥ እንደውልና እስቲ የሆኑ ሰዎችን እናንግርናምናምን። አቤት ይቺ ደግሞ አንድ አለች ካውካዋ ዩኬ የምትኖር የኔ ቤት ሞዴሬተር አንድ አበባ ይዛ እንዲህ ትላለች። አንቺ ሴት ይቅርብሽ በቃ ኢትዮጵያ አልፈልግም ይሄንን አበባ እምቢ አልፈልግም። በነገራችን ላይ ነግሬሻለሁ። ደግሞ ተኝተሽ እንደ ሄለን ጊዜ አልነበርኩም እንዳትዪ አልወራሽም። ሳራ እንጀራ ትእዛዝ ኦርደር አለ። እንጀራ ኦርደር አለባት። እውነት እኔ ነኝ ቤቱን እየጠበቅኩ ያለሁት። የሳምሪንም የሳራን ሀበሻ ቤት እየጠበቅኩ ያለሁት እኔ ነኝ። ያ ሳራ ባለስራ ናት። ካልሰራች ለነጭ ቅማል ራሱ የሚሰጥ አንበሳ ኢትዮጵያ የቆመ ፎቅ አለ ያላለቀ። የኢትዮጵያ መንግስት ዶላር እጥረት አለበት ይፈልጋል። ያ አንድ ሀብታም ከዱባይ ብትኖር ኢትዮጵያ ውስጥ ፎቅ የሰራች ልትበሉ አደረሳችሁ። ያ አላህ ያ ረቢ አላህ ረቢ አንድ ቀን እንኳን እዛ ፎቅ ላይ እንዳንዝናናበት ሳቅ ኢትዮጵያ መግባት ፈልገሽ ነው። ፀሐይ ላይ ስለሆንኩ እኮ አይታየም የኔ እናት። ኧረ ልጄ ጠፍተሽ ነው ወይ? ምን ጠፋሽ? ከእንትኔ ጋር የምትጣየው ነግሬሻለሁ። ከሀጂ ጋር የምትጣየው ስለዛች ስታወሪ ስለማ ስለ ነጭ ቅማል ሪከርዱ ይደርሰዋል። ነጭ ቅማል ናት። ኖ ሰረገነት እንዴት ምን አገናኝ? ሀጂና ገነት ስሚ፣ እሷን ሲናገሩበት አይወድም፣ ይገልሻል። ታይ ታይ እባክሽ፣ ለእኔ ነው የምትቀርበኝ። ታውቀዋለች እሱ። እኔ የምልሽ ጌሙን እንዳያስቀረው ጠንቅር እኔ አንቺ እናት
አይ ሴትዮዋ አሉ ምናምን ወጋች ቢባላሉ ምንድነው የሚባለው? ጭት ወቅታ ምንድነው ይባላል? ተረቱም ጠፋኝ። አለ ሀርቤ ከነዚህ ልጆች ጋር ውዬ አሁንስ በቃ በእንጨት ወቅታ ባሌን ጎዳው ብላሉ ወጋቻሉ። ኧረ ተይ እግዚአብሔርን ይጣላሻል። በሷማ እንዳትመጪ። የታውቋት ደግሞ የኔ ቤተሰብ እኮ ናት። ምን ሆነሻል? ኢትዮጵያ ሊትል ሲስተር እንጃ እንግዲህ እኔ ምን ልታደርግ እንደዚህ አይነት ችግር አሁን ምን አይነት ታሪክ ውስጥ እንደገባችን አንበሳ እንደምታወርድ ግራ ስለገባኝ እኔ ማይቻታለሁ። ግን ወዳጇ ትመስለኛለች። ባይዘወይ አስፈራርታት ይሆን እንዴ? እሷን ምንድን ምክንያቱም የሆነ ነገር ብላት ይሆናል እንግዲህ ያላ አይስዌር የሆነ ነገር ብላት ነው። ገነት ቤሩትንማ የሆነ ነገር ብላት አለች። የጌሟ ጊዜ አሳዘናኝ ነበርና ልሰጣት ነበረ። ግን ኢትዮጵያ እስቲ እግዚአብሔርን በይ እግዚአብሔር አሳዝናኝ ነበር ስለቀረባት እና ልሰጣት ነበረ። ግን ብስጫት ሰጣት ነበር። ግን ቀረባትና አሳዘነችኝ። ምን ሆና ነው የምታሳዝንሽ? እያየሻት ለማፊያ አንቺ የህግ አዋቂ ሆነሽ ትሰጫለሽ። ያላ ሰው ምን አንቺ ደግሞ ምን ተያዘብሽናል ነው ወይስ የምትወረውሪበት? አለ ባለጌ ሴት ጋር ትሰጫለሽ። ወጣቶች፣ ህፃናቶች፣ ትልቅ ሰው የምትሳደብ ኧረ እኔ አላውቃትም። ግን አሳዝናኝ ነው። ያው እንትን ዘፈን አድርጋ የማታውቁት ሰው ጋር እኔ የእውነቴን ነው የምልሽ። ታሪካችን የማታውቅ ሰው ጋር ወይ ከኔ ጋር ትጣይ ነበር። ኢትዮጵያ መድኃኒዓለም ነው የምልሽ። ከኔ ጋር ትጣይ ነበር። በጣም እኔ ካንቺን አልጠብቅም። በጣም መጥፎ እየሰማሽ ነው አይደለ? አማርኛ ልተርጉምልሽ እንዴ ምን እያደረገች እንደሆነ እግዚአብሔርን ይኸውልሽ። ሳራ ተቀጣሽ። ሳራ አበሻ ዱባይ ያለችው እሷን እያስፈራራች እኮ ብር ተቀበለቻት። ብር አንበሳ በድጋሚ ታስፈራራታለች። ባክተውኛ አንተ ደግሞ አስፈራራታለች። ምን ትላታለች? የማታስፈራራው ሰው የለም። የማታስፈራራ ሁሉንም ነው የምታስፈራራው። ጉቺን 2000 ፓውንድ ነው ያሁን ደግሞ እሱን የሰማሁት 2000 ፓውንድ በሙሉ ልካላታለች። ስሚ ውዴ፣ እኔ ስሚ አበሻ ሞኝ ነው። ገብተሻል? አንቺ ነሽ አንደኛ የመጀመሪያው ሞኝ ልትሰጪ ነበርሽ። ኖ እኔ እኮ አላውቅም ይሄንን ሁላ። እኔ ምን አገባኝ? ገባሽ? በቃ የማታውቁ ከሆነ እኔ እሷ ጋር አልኖርም። ኧረ ያ ለማፊያ ማትስጡ። እቺ መከሰስና ለህግ መቅረብ ነው ያለባት። የእውነት የነምልሽ ስልሽ እንደዚህ ሲምፕል አድርገሽ የምታይ አይደለም። ምስኪን ናት ሳራ ሀበሻ ማለት በጣም ታሳዝን ሴት ናት። በነገራችን ላይ ገባሽ? ከእንደዚች አይነት ሴት እንደዚህ እንትን አድርገሽ አስፈራርተሽ ገንዘብ መቀበል በጣም ይከባል። ስጡኝ ማለት ኦኬ፣ ግን እንደዚህ ነው ስልሽ ታሳዝናለች። የሆነ ነገር አለ። ገብቶሻል? እኛማ አንቺ ማታውቂው ቢዝነስ አላታ ኢትዮጵያ ሴትዮዋ እኮ ቢዝነስ አላት። የምን ቢዝነስ? ሰውን እንደዚህ ያርጉ ማስፈራራት ነው ቢዝነስ እኮ። ቢዝነስ አርባ እኔንም እኮ ብለኛለች ኢትዮጵያ። መድኃኒዓለም ለሰው ልካ በስነ ስርዓቱ ደውለው $3000 ብላለች። $3000 ስጫትና ትገልበጥበት። እግዚአብሔር የልጆቹ አባት ላይ ትገልበጥ። $3000 እንዲህ ነው ያለችው እንጂ ያለውም አለ። አሁን እየተቀጠቀጠ ነው። እኔ በጣም ነው የምወዳት። እኔ ደሜ ናት። ያ እሺ አውሪ። ወይኔ ጂጂ እኮ ታስቀኛለች በእውነት። በሉ ሳሰርቡ ልውጣ ቀስ ብዬ። ግን እሱነን ሰው የልምድን ያስወጣችው ቅድም ፊራ የሚባለውን ጋይስ ለምንድን ነው ያስወጣችው? እኔም እኮ ነበርኩ ልሰማ ምናምን። አይሮን ነው እውነት አለ የለም አይሮን ነው አናውቅም። ግን በቃ ሞኝ አትሆኑ። እንደዚህ የሚላችሁን ሰው ወዳችሁ አትስጡ። እኔ ጀስራ አሳዘነችኝ ነው በባለፈው ስትጫወት እና ስለቀረባት ነው። ስሚ ኢትዮጵያ፣ እቺ ሴትዮ በጣም መጥፎ ሴት ናት። እንዲህ ጤነኛ ሴት የምትያት አይደለችም። ገብቶሻል?
ስሜን ያውን የሆነ ነገር እዚህ ብናገር ሪከርድ አድርገው ይለጥፉኛል ትንሽ ቆይተው እና መናገር አልፈልግም። ግን የሆነ እንትን አለ ችግር ምናምን አለ ገብቶሻል። ሰው እኮ በጤናው አይደለም እንደዚህ ማድረገው አይደለ ወይ እስር ቤት ልትገባ ይሆን እንዲህ የሆነ ነገር አጥይታለ አንደኛውን በቃ ተርማምሾ ልግባ ብላ የሆነ እግዚአብሔርን ወይ ተስፋዬ መቁረጥ በነገሩ ጤንነት አይደለም። ይሄ ጤንነት አይደለም። እንደዚህ አይነት ነገር ገባሽ? ጤንነት አይደለም የእውነት። ስሚ ግን አስፈራርታሻለች። እሱን አላወቅኩም። እና አንቺ ምን አልሻት? እኔንማ እኔ ወዳታለሁ ደሜ ናት። እኔ እኮ ነው አጥረግረቀኝ ከጨረሰችኝ ብላ $3000 ታስገባ በፔፓሌ ልገለጥበታለች። የልጆቹን አባት ማለት እግዚአብሔር ምስክሬ ነው። ስሚ ግን $3000 አሁን ከየት ይገኛል? እኔ $3000 እኔ እኮ ብታርጅኝ ይሻለኛል 3 ብር ከምትወስድብኝ በባህሪ ማለት ነው። እኔ በእናቴ አንድ አበሳ ብትልሽ ችግር የለውም። እኔ ማስገባት እንጂ ማውጣት እንዲንቅ ካልኩሌት አድርጌ አስቤ ደምሬ ቀንሼ ለወደፊት ከ60 ዓመት በኋላ ምናምን አስቤ በሙሉ ነው የማወጣው። ሳወጣ አይ ይሄ $3000 ብዙ ነው። አንድ አንበሳ ሁለት አንበሳ ብትል ነው። አንድ አንበሳ ሁለት አንበሳ ብትል ችግር የለውም። $3000 ብዙ ነው። ባይዘው እንዴት አድርጋ አሰበችኝ እኮ ነው የሚገርመኝ። እንዴት ከዛ ደግሞ አለች አይ ምናምን እሺ መታ አለች መታ ይቅርታ ትበለኛለች። እኔ ማለት ነው እኔ ፔጇ ላይ ሄጄ እኔ ለማንኛውም ማሬ ራስሽን እየጠበቅሽ እኔ አንድ ሻምፖ ለመግዛት ጓደኛዬ ነይና ሻምፖ ግዢ ብላ ዛሬ ተቀጣጥረን 60 ብር ነው ሻምፖና ኮንዲሽነሩ። አሰብኩበትና ጂጂዬ ታባሽ ሄደሽ ማን ሊያሸተው ለፀጉርሽን ግፋቢ የምታሸተው ፊሎ ናት። የሚያሸተው አዳም ነው። ያ የምን አባሽ 60 ብር ነው ብዬ እኮ ነው ቁጭ ያልኩት። ንገሯት $60 ንገሯት። ሂዱና ተከርችፎ ይቅር ሲፈልግ እንደዚህ ቆርጠዋለሁ ከተበላሸ አልገዛም። ንገሯት ሂዱና። ግን ምን አለ $60 ሄደሽ ማትገዢው? አልገዛም። ለምን ስገዛ ሳስገባ ነው ማወጣው። መድኃኒዓለምን እኔ ኢትዮጵያ ቁጭ ልና በዚህ ሳምንት ስንት ብር አስገባው ስንት ብር ላውጣ ቁጭ ብለው ማውጣት እኔ ረጅኛ ላውጣም እንዴ መጀመሪያ ስንት አስገብቻለሁ። አንድ ነገር እንገራችሁ እዚህ ያላችሁ ማለት ነው። አንድ ሰው ስራ ከሌለውና ስራ ካጣ ቲክቶክ ላይ 24 ሰዓት ተጥዶ ይቀመጣል እና ነገር ነው። እኔ ባይዘወይ ደስ አይለኝም ቲክቶክ የሚካሄደው ነገር ማለት ነው። ፍራውን ምን ሆነ አለ እንደዚህ አይ ነገር ሊበላሽ ነው። ምንድነው አሁን ፍራው? ኧረ ተወኝ። እኔ ጌሜ ደርሷል። ተታረቁ። እኔ ፍራው በመድኃኒት እኔ የምፈልገው እንድትታረቁ ነው። አይ አረቢ ጌታ አላህ ጌታ ያረቢ ያረቢ አላህ ያረቢ ያግዚአብሔር ያጎፍታ ሊገባ ነው። እስከ ጌሙ ዝም ብትይ ይሻልሻል። እግዚአብሔር ማነው ስሙ ይግባል አሉ ፌር ይታል በይደናይ የት ላይ እንደምትሄጂ ነው ቁጭ ብዬ ኧረ ወደዛ የመጣው ጌም አለብኝ አይታየኝም እንዴ ጭራሽ ደግሞ እሱ ገብታው ደግሞ ልታነካኪ ነው። በይቻው ነይ ቆይ ምን ነይ ሀብታም ለሀብታም አትነካኩም። ደህና እኔ እና እሱን እንዳይሆን ልንጣላ የምንችለው እኔ እናትኔ ሀብታም ደሃ ምናምን ሀንቾ የታለች? ሀንቾ አስገቢው። ሀና አስገቢው። ፊራ ካለ እኔ አይታየኝም። ጂጂዬ ማሌ እንደምን አደርሽ? እንደምን ዋልሽ? ምንድን ነው ትላለች እንጂ እስቲ ፊራ ይምጣ እዚህ። ምንድን ነው አስገቢው። እንትን አለሽ አይደለ ሞዴሬተር? አዎ አለኝ። ቆይ ፊራ አለ ከስር ያው ቆይ ላስገባው እኔ። ሀኒቾ ግን እንትን ሰራ ደንቅሽ አላልፍም። ቴንኪዩ እኔ ቆንጆ ቴንኪዩ ኢትዮጵያ። በጣም ታማኝ ነሽ። ቴንኪዩ እኔ ማር። አይ እኔ ሎያል መሆን ነው የምወደው። በእናትሽ ተፈጥሮ ባለፈው እንትን ጌም ጊዜ አይቼሻለሁ። ቃል እንደገባሹ ነው የሰጠሽው ለዮዳብ ነው። ሎያል ነኝ በጣም ሰው እና ጎበዝ ነሽ። ምን ይደረግ በእናትሽ። ዘመናችን እኮ ተበላሽ የኔ ቆንጆ። ምን አይነት ዘመን የደረስ ነው በጌታ።
ግን ሰው የለም ፊራ አንድ ሰው ከስር ካለ ካልተገባ ሪኩዌስት አርጋስ ኢትዮጵያ ሂጂበት ኢትዮጵያ። ይቅርታ አቋረጥኩሽ። አንድ ሰው ቃል ከገባ ቃሉን ሲተገብር ደስ ይላል በጣም ምኑ መሰለሽ፣ በአሁን ሰዓት ሰው በቃ በፍርሃት ነው እንትን ያለው ገባሽ? አይኖ እዛ አየሽ ብዙ ሰው አልመጣም፣ በቃ ፈራ ምናምን ነው። ለዛ እኮ ነው በፍራቻ በቃ ኢትስ ክሬዚ። ግን ምን ታረጊዋለሽ? ያሳዝናል። አዎ ግን ጌሙ ስለቀረ ምናምን ትንሽ ይደብር ነበርኩኝ እዚያ ላይ ነበርሽ አይደል? አዎ ራሷን አኩይት ያደረገችው ያው እሱ ላይ ተለጠፈበት። ግን ትዝ ይልሻል? አዎ ፖስተሩን አይቻለሁ። ግን ደግሞ በስታቱ ፖስተሩ ተቀይሯን ተቀርሽ። አዎ ሰዓቱ ተቀይሮ ነው። ለዛ ነው። አዎ ስሙን ቀይሯል ይላሉ። ግን አይ ነው ስሙን ቀይሯል። ፊራ ካለ እስቲ አንድ አበባ ስጥ እና ላስገባ። ስሙን አይቸው ነበር። ቅድም ያወጣው ልጅ ነው። አዎ ቅድም እዛ እንትና ጋ የነበረው ልጅ ልታናግረው አልቻለችም። እንዴ መግባትና ሀሳቡን መግለጽ አለበት። ምን አይነት ነገር ነው የኛ ነገር ግን? እና አላየሁትም። እዚህ የመጣ አልመሰለኝም። ወጣ ይሻለኛል። እንደዚህ አይነት ነገር መነካካት አልፈልግም። እሱ ኦኬ ከፈራሽ ሂጂ፣ አይዞሽ። እንዴ በጣም የኢትዮጵያ ሕዝብ እኮ እና ተረሜ ፊራ ካለ ፍላወር ስጥና ሀሳብ መስጠት ትችላለህ እዚህ ጂጂን አሁን ሰላም ምናምን ልላት ብዬ ነው እንጂ አልገባም ነበረ። ስለሆነ ሰው ስታወራ ረፊ ምናምን ልላት ብዬ ነው እንጂ ሌላ ነገር አለ። ጀስትስ ፎር ፊራ ይላሉ። ፊራ ግን የለም አልመጣም። ጋይስ የለም ላስገባው ነበረ። በቃሽ መልካም ቀን ይሆንላችሁ። እሺ ኢትዮጵዬ ቴንኪ። እኔ ቆንጆ ውድድ ነው ማድረግሽ። ፎሎ አርጊኝ፣ እኔ ፎሎ አርጌሻለሁ። ቻው። እሺ ውዴ ባይ ማሪ፣ ባይ እኔ ቆንጅዬ። ያ ፊራ የለም። አሮን ነው ቢኖር ምልክት ይሰጠን ነበር። ጂጂ ከፈለገ እኮ በውስጥ ይጽፋል። አድርጆ ምን ያደርጋል እዚህ ማለት ወይ ትኩሳት እኮ ሆነ በቃ በየቦታው። ምንድን ነው ነገሩ? ያ